እናቴ ነሽ? አዎ ልጄ፣ እኔ ነኝ፣ እናት ነኝ። እሺ አሁን የት ነሽ? ቤተሰቡ በሙሉ በአንቺ ጉዳይ በጣም ተጨንቋል። እባክሽ ንገሪኝ፣ የት ነሽ ያለሽው? እባክህ ነው ከኔ ጋር በስልክ ማውራትን ማንም ሰው ማወቅ የለበትም። በተለይ ዙኔን ጉዳይ ማወቅ የለባትም። እሺ እባክሽ የት ነው ያለሽው? ፕሊስ ያለሽበትን ቦታ ብቻ ንገሪኝና እኔ ልምጣና ላገኝሽ። እንዲህ በቀላሉ አይሆንም። ያንተን ህይወት አደጋ ውስጥ መክተት አልፈልግም። ምን እያልሽ ነው? ስለምን አደጋ ነው የምታወሪው? ለማንኛውም መልሼ እደውልልሃለሁ። ስልኩ ልዘጋው ነው። እባክሽማ ስልኩን አትዝጊው፣ አናግሪኝ። እንዴ ፋንቱ፣ ቆይ ለምንድን ነው ስልኩን የዘጋሽው? ይኸው እኮ እንዳልኩሽ ልጅሽ አንቺን ለማግኘት በጣም ይፈልጋል። ቆይ እሺ ምንድን ነው? እኔ ማላውቀው ሌላ ችግር አለ እንዴ? አዎ አለ። ደህና ነሽ ግን ፋንቱ? ፊትሽ እኮ ባንዴ በጣም ተቀያየረ። በቃ ሶሪ፣ እዚህ ጋር ይብቃ። ልጄ ናሆምን በስልክ እንኳን ማግኘቴ ማንም ሰው ማወቅ የለበትም። በተለይ ፓንዶራ እና ዜብ። ይህን ነገር እንዴት ማድረግ እንደምችል አላውቅም። ቆይ ፋንቱ፣ ለምንድን ነው ፓንዶራና እማዬ እንዳያውቅ የፈለግሽው? ቆይ ምንድን ነው እየተካሄደ ያለው? የሆነ በጣም ትልቅ ሚስጥር እንደደበቅሽኝ ይሰማኛል። ሶሊያና እባክሽ በቃ ይኸውልሽ፣ ስለሱ ደህንነት ሲባል በቃ እኔ ድምፁን ከሰማሁት በቂ ነው። በቃ ምንም አልፈልግም ከዚህ በኋላ ምንም እንዳታደርጊ። ምንድን ነው የተፈጠረው? ንገሪኝ። ይኸውልሽ ምንም ነገር ሳትደብቂ ግልጹን ብቻ ንገሪኝ። ይኸው እንግዲህ እንድታምኚኝ ብሎ ቪዲዮ ልኮታል። በዛውም ልጅሽ ከናፈቀሽ ይሁ ከኋላ ጥቁር ልብስ ለብሰው የቆሙ ሰዎች ይታይሻል? የኔ ሰዎች ናቸው። ከዚህ በኋላ አንድ ነገር አደርጋለሁ ብትይ የልጅሽን አመት በጥሰው ይጥሉልሻል። ያልሽኝ ሁሉ አደርግልሻለሁ። ያልሽኝ ሁሉ ማድረግ ታዘዝልሻለሁ። አዜ በእግዚአብሔር ልብሽ እባክሽ አዜ አይሆንም ልጄ። አንድ ልጄ ነው አዜብ አትጨክኝብኝ በእናትሽ። አንድ ልጄ ነው እባክሽ ነው የምትይው። በቃ እልሽ ናሆን ማግኘት አልችልም። ምን እንዴ? ቆይ ፋንቱ፣ ከነ ፓንዶራ ጋር ያለሽ ሚስጥር ምንድን ነው? ሶሊ፣ መቼም ደግመሽ ክደት አትፈጽሚብኝም አይደል? በፍጹም አላደርገውም። እየነገርኩሽ የበፊቱ ስህተቴ ራሱ በጣም ነው የሚቆጨኝ። ሶሊ ይኸውልሽ፣ አንቺ በስልክ ናሆምን እንዳገኘሽውና ይኸውልሽ ስለምንም ነገር እስካሁን ስላወራ ነው እባክሽ ለፓንዶራም ለአዜብም እንደማትናገሪ ቃል ግቢልኝ። ሶሊ እባክሽ ቃል ግቢልኝ አደራሽ። በፈጠረሽ ፋንቱ፣ በጣም እያስጨነቅሽኝ እኮ ነው። ሶሊ እባክሽ እየለመንኩሽ ነው። ሻርፋንቱ፣ በአንድ ልጅ ህይወት እኮ ነው ቁማር የተጫወትኩ ያለሁት። እባክሽ እባክሽ ሻርፋንቱ። ሶሊ ሶሊ ፋንቱ፣ እባክሽ አሁን በቃ ብቻዬን ተይኝ። ሶሊ እየነገርኩሽ ብቻ አይደለም እየለመንኩሽም ጭምር ነው። እባክሽ አደራሽ አደራሽ ሶሊ። እናቴና እህቴን እኮ እኔም እንደፈራቸው እያደረግሽኝ ነው። አሁን ሁሉም ነገር ይብቃል እባክሽ ሶሊ። በቃ ሂጂ አንቺ። እዚህ እንደነበርሽና ምንም ስለምንም ጉዳይ እንዳወራን ማንም ሰው ማወቅ የለበትም ሶሊ አደራሽ። በእነዚህ ሰዎች መካከል ምንድን ነው እየተካሄደ ያለው? እኔ እኮ ምንም ሊገባኝ አልቻለም። መጀመሪያ ከልጄ ጋር ስገናኝ እና ፓንዶራ እንዳያውቁ አለች። ከዛ ለምን እንደገና ሀሳቧን ቀየረች?
በጣም ግራ የማይገባ ነገር ነው። ሰላም ነቴ። አይ ፓንዶራ፣ ምን ነው የተረበሽ ትመስያለሽ? አይ ደህና ነኝ። ያው የተፈጠረው ነገር አይምሮዬን እየረበሸው ስላለ ነው። ፋንቱን አዋራሻት እንዴ? አይ ምን ላናግራት እችላለሁ? ያው እውነቱን አወኩኝ አይደለ እንዴ? ያው ሚስጥሯን መጥሽ ለእኔ ስለተናገርሽ ይቅርታ ከጠየቅሻት ብዬ። እባክሽ ፓንዶራ፣ አሁን ይህን ነገር እንተው። ለነገሩ እኔም ስለ ፋንቱ ላወራሽ አይደለም የመጣሁት፣ ሌላ ወሳኝ ጉዳይ ላወራሽ ነው። ምነው ችግር አለ እንዴ? ኧረ ምን ችግር ነው ውድ እህቴ። ይኸውልሽ ሰሞኑን ትንሽ ሁላችንም ጭንቀት ስለነበረን ለምን ከውድ እህቴ ጋር ትንሽ ወተን ፈታ እንልም ብዬ ነው። ማለት ከኔ ጋር ማለትሽ ነው? እንዲህ ሰውል እና ከአንቺ ውጭ ሌላ እህት አለኝ? እንደውም ለናታንም ደውዬለታለሁ። በዚያውም ደግሞ ከቤት መውጫ ይሆንሻል። እባክሽ ይቅርብኝ ፓንዶራ። ማለቴ ቆይ በእንደዚህ አይነት ሞዶኜ እንዴት መዝናናት እችላለሁ? አውቃለሁ ብዙ አስቸጋሪ ጊዜያቶችን አሳልፈሻል፣ ግን ደግሞ እድሜ ልክሽን መቼም በሀዘን አቀጤም አይደል? ያው ህይወት ትቀጥላለች አይደለም የሚባለው። የልጄን አባት እኮ በቅርቡ ነው ያጣሁት ነው ወይስ እሱ ሀዘን አይደለም? እኔ እንደሱ አላልኩም። እሺ በቃ ምንም ባታደርግ እንኳን አብረሽ ክለብ ውስጥ መጥሽ ተቀመጭ። ጭራሽ ክለብ ነው? እባክሽን ሶሊ፣ ለእኔ ለአንድ ዋት ስትይች ነገር ማድረጋችን እና ካልጠፋ ቦታ ለምን ክለብ መረጥሽ? ሶሊ ደግሞ የናታን ልደት ስለሆነ እኮ ሰርፕራይዝ ላደርገው ፈልጌ ነው። ፓንዶራ እና እሺ የት ልምረጥ? እባክሽን ሁሉንም ነገር አዘጋጅቼ ጨርሻለሁ። እምቢ እንዳትይኝ። ስሙትልሽ የኔ ውድት፣ አንቺ ከሌለሽ በጣም ነው የሚደብረኝ። እርግጠኛ ነሽ ግን ምንም ነገር አላሰብሽም? ማለት ምን ላስብ እችላለሁ ነው ወይስ አሁንም ትጎዳኛለች ብለሽ አስበሽ ነው? ከዚህ በፊት ጎድተሽን ታውቂያለሽ እንዴ? ምን ላደርግ ታዲያ? ከራስሽ አነጋገር ተነስቼ እኮ ነው ይሄን ነገር ያልኩት። አይ ባለፈው እኮ ማዬ ከናታን ጋር ግንኙነት አላችሁ ወይ ምናምን ስትለኝ ስለነበር ሁለታችን ለማጣበስ እየሞከርሽ ከሆነ ብዬ ነው። አረ በፍጹም ውዴ፣ ለምን ያለ ፍላጎትሽ ይህን ነገር አደርጋለሁ? እመኝኝ፣ በዛው ቆንጆ ጊዜ ሳልፈን ነው የምንመጣው። ደግሞ በጊዜ ነው ወደ ቤት የምንመለሰው። ግን ፓንዶራ ቢቀርስ? ማለቴ በቃ ምንም የመዝናናት ሙድ የለኝም። እኔ ግን ያንን ሁሉ ነገር አድርገሽኝ በአንዴ ነበር ይቅርታዬን የሰጠሁሽ። አንቺ ግን ለዛውም ለአንቺ ብዬ ወተን ፈታን ብል ባልኩሽ በቃ ተይው። ለነገሩ እኔ እንጃ አንቺ ለእኔ ምንም አይነት ፍቅር የለሽ። እሺ በቃ አታኩርፊ። እሺ አልሽ? እሺ በቃ አብረን እንሄዳለን። አመሰግናለሁ። እሺ በቃ እኔ ልዘጋጅ፣ ሻወር የምወስድ ልብሴንም ላዘጋጅ። ብታይ ከወደ እህቴ ጋር ወጥቶ ፎቶ ማለት እንዴት ናፍቆኝ እንደነበረ። መጥፎ ነገር አስባ እንዳልሆነ ተስፋ አለኝ። ቆይ ታዲያ ለምንድን ነው እሺ ካልኳት በኋላ ቅር ያለኝ? የሆነ ልክ ያልሆነ ነገርም አለ። ስልኳን የምታታነሳ ብትደውልልህ በይው። የማየን ድምፅ ነው የሰማሁት። እማ ፋንቱ እባክሽን ልጅ ላይ ከዚህ በላይ አጨክኝበት እባክሽ። እውነት እናቴ ነሽ? አዎ ልጄ፣ እኔ ነኝ፣ እናት ነኝ። እሺ አሁን የት ነሽ? ቤተሰቡ በሙሉ በአንቺ ጉዳይ በጣም ተጨንቋል። እባክሽ ንገሪኝ፣ የት ነሽ ያለሽው? አንቺ ፋንቱ፣ ይቅርታ፣ ሀሳብ ወስዶኝ እኮ ነው። ይቅርታ። ምን እያሰብሽ ነው? እባክሽ እኔና ልጄን እንዴት አድርገሽ መጣል እንዳለብሽ እያሰብሽ ነው? እሱን ነገር ተሆነው አይደል እንዴ? እኔ ስራዬን እንዴት መስራት እንዳለብኝ ብቻ እያሰብኩ ነው። እባክሽ እኔንም ልጄንም ተውን። ፋንቱዬ፣ አንቺ እኮ ነሽ እንድጨክንብሽ ያደረግሽ እንጂ እኮ እኔ በጣም መልካም ሴት ነኝ። ዋሻው ፋንቱዬ? ቆይ ስታይኝ እኔ ክፉ ሴት እመስላለሁ? አይ አይደለሽም። ፓንዶራ ክፍል እኔና ልጄ ስናወራ የሰማሽውን ግን ጨክነን የምናደርግ ይመስልሻል? ፋንቱ ምን ሆነሻል? ሰርክ አዲስ እኮ የፓንዶራ ማክስ። አውቃለሁ፣ ጨክናችሁ እንደማታደርጉት አውቃለሁ።
ግን ያው እንደነገርኩሽ ነው። እኔ ከዚህ በኋላ በእናንተ ጣጣ ውስጥ መግባት አልፈልግም። እንዳለመታደል ሆኖ ግን አንዴ ገብተሻል። እውነት ለመናገር ያን ዕለት ተደብቀሽ የእናትና የልጅ ምስጢር መስማት አልነበረብሽ። አጋጣሚ ነው አልኩሽ እኮ። ለምን አታምኝኝም? የእኔ ትልቁ ችግሬን ብቃቴም እንደሆነ ታውቂያለሽ። በጭራሽ ሰው አላምንም። ለመሆኑ ከሶሊያና ጋር እስካሁን ተገናኝታችኋል? አይ አልተገናኘንም። እውነት? ታዲያ ይሄን አይኔን ልመርመረው እንዴ? ቅድም ከክፍልሽ ስትወጣ ሶሊያና በአይኔ በብረቱ ያየው መስሎኝ። እረስቸው። ለካ ቅድም ይቅርታ ልጠይቅ መታ ነበር። ቆይ ግን እኔ የምለው ልጅሽን ማግኘት ያልፈለግሽበት ምክንያት ለሶሊያና በነገርሻት ነገር ብቻ ነው? አዎ፣ ሌላ ምን ምክንያት ሊኖረኝ ይችላል? አይ ምናልባት ልጅሽ የሆነ ወንጀል ሰርቶ ከሆነ ብዬ ነው። እንዴ እንዴት የማይሆን ነገር ትናገሪያለሽ ወይዘሮ አዜብ? እንዴ እኔ ልጅ እንደዚህ ሊያደርግ አይችልም። ምንም አይነት ወንጀል አይሰራም። እንዴ እኔ ልጅ እኮ ለነገሩ ከአንቺ አፍ ልስማው ብዬ ነው እንጂ የቀጠርኳቸው ሰዎች ልጅሽ ምንም ወንጀል ሰርቶ እንደማያውቅ ነግረውኛል። ቆይ ለምንድን ነው ግን አሁንም ልጄን እንዲከታተሉት እያደረግሻለሽ? ቆይ ሚስጥርሽን ለማንም አልናገርም አልኩሽ አይደል እንዴ? ወይ ከዚህ ቤት አሰናብችኝ። አይ ፋንቱዬ፣ እንደሱ እንኳን በጭራሽ አይሆንም። ምክንያቱም ይሄን ቤት ለቀሽ የምትወጪ ከሆነ ያንቺም ህይወት አደጋ ላይ ነው። ቆይ ግን ስታስቢው የሰው ሚስጥር ሰምቶ ዝም ብሎ መውጣት አለ እንዴ? እሺ ቆይ ምን አድርጊ ነው አሁን የምትይኝ? በእርግጥ የምታረጊልኝ ነገር ይኖራል፣ በጣም ትልቅ ነገር። አልገባኝም። ቆይ ምን እንዳደረግልሽ ነው የምትፈልጊው? እኔ አድርጊ የምትይኝ ሁሉ አድርጌ ከዚህ ነገር ውስጥ ነው መውጣት የምፈልገው። ነገርኩሽ እኮ መውጣት እንደ መግባት ቀላል አይደለም። ተግባባል? አሁን እዚህ ያለ ስራ ተገትረሽ እንዳይሽ አልፈልግም። ዳይ ወደ ስራሽ። አሁንስ በቃኝ። አንቺን መፍራት ማቆም አለብኝ። ቆይ እንዴ ለልጄ ብዬ እዚችን ምስኪን ልጅ ህይወት አሳልፌ መስጠት አለብኝ እንዴ? ሄሎ ናታን፣ እንኳን ተወለድክ። ልደት እንዳልሆነማ አውቃለሁ። እባክህ ሶሊያና ክለብ አብሬሽ አልመጣም ስላለችኝ የፈጠርኩት ትንሽዬ ታሪክ ነው። ለማንኛውም የተወሰኑ ሰዎችን ጨምርና ያለቀልህ ቀለል ያለሽ ልደት ታዘጋጃለህ ማለት ነው። በተለይ ዊዱ ሬዲ መሆን አለበት። ዛሬ ማታ የሆነ ሰው ጨርቁን ጥሎ ሲያብድ ማየት አምሮኛል። ተመስገን አምላኬ። ብዙም ሳለፋ ይኸው ስልኳን አገኘሁት። በቃ አሁን ጊዜ ሳላባክን አሁን ነው የናኦምን ስልክ ከስልኳ ላይ መውሰድ አለብኝ። ዝም ብዬ እንዳልተው ልጁ በጣም አሳዘነኝ። እሺ ቆይ ደውዬስ ምን ልለው ነው? እናማዬ ፋንቱን በምንድን ነው ያስፈራሯት? ይሄን ነገር ሳላጣራ ደውዬ ደግሞ ነገር ባበላሽስ? ቆይ ግን ለምንድን ነው ይሄ ልጅ አግኘው የሚለኝ? ምናልባት ከኔ ህይወት ጋር ተመሳሳይ ታሪክ ስላለው ነው። ግን እኮ ሁለታችንም ከሰራተኛ ብንወለድም የእሱ ወላጅ እናት ግን አልሞተችም። ለማንኛውም እነ ፓንዶራን ጉዳይ ሳላጣራ አልደውለትም። እንዴ ያልገባኝ ነገር ግን የፋንቱ ልጅና ማዬና ፓንዶራን ያገናኛቸው ነገር ነው። አምላኬ ሆይ እባክህን እንቆቅልሽ ፍታልኝ።
ልክ እኮ የድሮ ፍቅረኛው ትዝ እንዳለችው ሰው እኮ ነው በሀሳብ ስምጥ ብሎ የቀረኸው። ምን እያልሽ ነው? አይ ድንገት የሶሊያና ወላጅ እናት ናፍቃ ከሆነ ብዬ። አንቺ ሴት ምንድነው ችግርሽ? ቆይ ምንድነው ችግርሽ? ይሄ ስንት ዓመት ሙሉ ያለፈ ታሪክ አንስቶ እንደዚህ መረበሽ ምን የሚሉን ነገር ነው? ታው እንጂ በልሁ እንዴ አንወሻሽ እንጂ በሶሊ ውስጥ እኮ ሰብለን እንደምታያት በደንብ አውቃለሁ። አይ እንግዲህ አሁንስ እውነቴን ነው የምልሽ፣ ከመጠን በላይ ልክሽን አለፍሽ ነው ወይንስ ሆን ብለሽ ሀዚብን ለማበሳጨት ነው እንደዚህ የምታደርጊው? በትክክል አደራ እንድትወጣ እየነገርኩ ነው። ጭራሽ ደግሞ ልጅቷን ወደ ውጭ ለማሸሽ እያሰብክ ነው። በገዛ ልጄ ምንስ ባርግ ምን አገባሽ? አንቺ ለምንድን ነው ሁልጊዜ በህይወቴ ውስጥ ልቅ የምትይው? ያለኋት አንድ አክስቷ እኮ እኔ ነኝ። እና ስለ ሶሊ አያገባሽም እያልከኝ ነው? አዎ አያገባሽም። ከዚህ በፊት አስጠንቅቄሽ ነበር። ከዚህ በኋላ ግን በህይወቴ ውስጥ ጣልቃ ከገባሽ አሁንም ከዚህ ቤት አባረርሻለሁ እያልክ ልትፎክር? እባክሽን ተይ በቃ። እኔ ብዙ ጣጣ ያለብኝ ሰው ነኝ። የዛ ወንጀለኛ ጉዳይ ነው እያስጨነቀ ያለው? ይኸውልህ መጀመሪያ ወንጀለኛውን ከማግኘት በፊት የልጅህን ሙሉ ይቅርታ ብታገኝ ይሻላል። አሁን ከልጅ ጋር ሰላም ፈጥሬያለሁ። ምናልባት ሰላሙን የፈጠርከው ያው አታለ ወደ ውጭ ለመላክ አስበህ ቢሆንስ? ይሄ አንቺን የሚመለከት ጉዳይ አይደለም አልኩሽ እኮ። ሚስትና ልጅህ እንግዲህ የሶሊን ከዚህ መራቅ በደንብ ይፈልጉታል። ደግሞ በጣም እርግጠኛ ነኝ ይሄ ሀሳብ ያንተ ሳይሆን የሚስት ነው። ይሄ ድፍረትሽ አልበዛም ወይ? ታናሽ እህቴ ነሽ ብዬ ዝም ብልሽ ጭራሽ መስመር አለፍሽ። ይልቅ ሁለቱ የሆነ ነገር አቅደዋል። ስለምን እቅድ ነው የምታወሪው? እዚህ ቤት ውስጥ የሆነ ሰው ለመግባት አስበዋል። ያው በእርግጥ ከተጎጂዎች መካከል ስምህ የማይካተተው ብቸኛ ሰው ብትኖር አንተ ነው የምትሆነው። አልገባኝም። ምን እያልሽ ነው? እዚህ ቤት በእናትና በልጅ የተጠነሰሰ ትልቅ ሴራ አለ እያልኩ ነው። ምን? ስለምን ሴራ ነው የምታወሪኝ? ንገረኝ እንጂ። ፈጣሪ አለ። አንቺ እንዴ ጭራሽ ስራውን ትሰሽ ተገትረሻል? አይደለም ሀሳብ ውስጥ እየገባሁ ነው። እንዴ ምንድን ነው ያንን የምታስቢው? ስለ ልጅሽ ነው? አዎ ስለ ልጄ ስለ ሴሪም ስለ ሁሉም አስባለሁ። ወይዘሮ አዜ ምን አለበት ይሄን ገደል ጉዳይ ብንተወው? ምን አለበት ይሄን ነገር ብንተወው? አንቺ ሞት ይሄን የማይረባ ሀሳብሽን ከልቦሽ ይሄን ገቡሽ አልቻልኩም። እኔ ነው ልጄ ነፍሰ ገዳይ አድርገሽ ነው የምታስቢ ነው ወይ ንገሪኝ። ሰላም ላጥሩ በጣም ይፈጸማል ነው ዘው ከላችን ለምን ከላችን አትወጂም? እሺ የናሽ ነው እባክሽ እሺ፣ እኔ ልጄ ማየት እፈልጋለሁ። አንድ ጊዜ እንኳን እንዳይፈቀጅልኝ እባክሽ። ልጄ እኔ በጣም ናፍቆኛል። ቆይ አልገባኝም። እዚህ ምንድን ነው እየሆነ ያለው? ፋንቱ ለምንድን ነው ልጅሽን ለማየት የማየን ፍቃድ የምጠይቂው? ሶሊያና አንቺ ብዙ ማታውቂው ነገር አለ እኮ። ምንድን ነው የማላውቀው? ፋንቱ ምንድን ነው የማላውቀው ነገር? ሶሊ የሆነ ጊዜ ስልክ ተደብቃ ታወራለች። ልክ እኔ ስገባ ተደናግጣ ዘጋችሁ። ደግሞ ታውቂያለሽ አባትሽ ብዙ ጠላት እንዳለበት። ምናልባት ከሱ ጠላቶች አንዱ ሰላይ አድርጎ እዚህ ቤት ልኳት ቢሆንስ ብዬ ተጠራጠርኩ። ከዛ ልጇን አሁን ላይ ሰላይ ላኩበት። ፋንቱ ቆይ እማዬ እያለች ያለችው ነገር እውነት ነው እንዴ? ንገሪያት እንጂ ፋንቱ። እኔ ዋሽቻለሁ? አይ አልዋሸሽም። ምንም የዋሸሽው ነገር እንዴ? ግን እኮ ልጄ ማየት ፈልጋለሁ ስትል ነበር አይደል እንዴ? እማዬ እስከ ዛሬ ልጇ እንዳታገኝ የከለከልሻት አንቺ ነበርሽ? ቆይ ምን አይነት ነገር ነው? አትፍረጅብኝ እባክሽ የኔ ልጅ። እኔ እኮ ከምንም በላይ የአባትሽ ህይወት ስለሚያሳስበኝ ነው። እና ቆይ ልጅሽ ከአባቴ ጋር ምንም አይነት ግንኙነት እንደሌለው ለምን አልነግሪያትም? እንደማይገናኝማ ለእኔም ነግራኝ ነበር። ግን አሁንም ተደብቃ ስልክ ማውራቷን ስላላቆመች እውነቱን ሳትነግሪኝ ከልጅ ጋር መገናኘት አትችይም ነው ያልኳት። ፋንቱ ልጅሽ ከአባቴ ጋር የሚያገናኘው ነገር አለ? በእርግጠኝነት ሶልዬ ይኖራል። እማዬ የጠየኳት እሷን ነው። የለም እኔ ለማንም ሰው አደጋ መሆን አልፈልግም። እባካችሁ ልጄን ብቻ አንድ ጊዜ አሳዩኝ። ምን አለበት? ብዙ ራሴ ባላሳዝንሽም። እውይ ፋንቱዬ የኔ ምስኪን እባክሽን አትዘኝብኝ። በእኔም እኮ መፍረድ የለብሽም። ያው ታውቂ አይደል ለባሌ ደህንነት እኮ ብዬ ነው። ፋንቱዬ እባክሽ
የሆነ ነገር አደርጋለሁ ብትይ ፋንቲ፣ እኔ አንቺ ላይ በፍጹም ጨካኝ መሆን ፈልጌ አይደለም። በቃ የቤተሰቡን ሰላም ለማስጠበቅ ብቻ ነው ጥረቴ። እማዬ ምንም ቢሆን ግን ልክ አላደረግሽም። ገና ለገና ሊሆን ይችላል በሚል ጥርጣሬ እቺ ምስኪን ሴት እንዴት እንደዚህ ታስጨነቂያታለሽ? እኔ እኮ በቃ ቸኩላለሁ። እባክሽ ፋንቲ ይቅር በይኝ እባክሽ። እማዬ ቅር ካላለሽ ናሆምን እዚህ ቤት እንጥራው። ማለቴ የሆነ ዝግጅት ነገር አድርገን ሰርፕራይዝ በሆነ መልኩ ከእናቱ ጋር እናገናኘው። ሶሊ አይሆንም፣ አይሆንም። ልጄ እዚህ ቤት እንዲመጣ አልፈልግም። አይሆንም። ለምንድን ነው የማይሆነው? ነው ወይስ ስለ ልጅሽ የምትፈሪው ነገር አለ? እማዬ በቃ ተያት እባክሽ። በቃ ሌላ ቦታም እኮ መሆን ይችላል። አሁን ናሆም ጋር ደውዬ እንዲገናኙ አደርጋለሁ። በቃ እንደሱ ከሆነ እኔም አብሬ ቦታው ላይ መገኘት እፈልጋለሁ። እማዬ እዛ ምን ትሰሪያለሽ አንቺ? እውነቷን አንቺ ምንም አታደርጊም። እርግጠኛ ነሽ ወይዘሮ ፋንቱ? አዎ እርግጠኛ ነኝ ወይዘሮ አዜብ። ሰርኪ ማውራት የምትፈልጊው ነገር ካለ ለምን በቀጥታ አትናገሪ? ስለዚህ ጉዳይ እኮ በደንብ የምታውቀው ፋንቱ ናት። ስለዚህ ለምን ፋንቱ አትጠይቃት? ፋንቱ ምንድን ነው የምታውቀው? ቆይ ግን ለምን በድንገት ተነስታ ከዚህ ቤት ካልወጣ ያለች ይመስላል? ልጅቷማ ከጀርባ የሆነ ትልቅ ተጽዕኖ እንዳለባት በደንብ ያስታውቃል። እኔ ደግሞ ይሄን ጉዳይ በቅርቡ እደርስበታለሁ። አዎ ጊዜ ይፈጃል እንጂ እደርስበታለሁ። ሰርኪ የምታወሪው ነገር ምንም ሊገባኝ አልቻለም። ሲጀመር አንተ እዚህ ቤት ምን እየተካሄደ እንዳለ ራሱ እኮ የምታውቀው ነገር የለም። ትገባለህ፣ ትወጣለህ፣ ምንም አታውቅም። ትናንትና ከገባችሁ ሰራተኛ በላይ ራሱ እኮ አታውቅም። ሰርኪ ምንድን ነው የምትቀበጣጥሪው? ቆይ ግን እማዬ ሶሊያና ምንም ነገር የሰማች አይመስልሽም? ማለቴ አክስቷን ልናሳብዳት እንደሆነ። አንቺ ድምፅሽን ቀነስ አድርጊ እማዬ። እስከ መቼ ነው እኔ በፋንቱ የምሳቀቀው? አንድ ቀን ግን አንቄ እገላታለሁ። አሁን አታስቢ ፓንዶራ፣ በደንብ አድርጌ ስላስፈራራኋት ለማንም ሰው ምንም ነገር ትንፍሽ አትልም። እንዴ ብትናገርስ? ተናግራ በዛው ብጠፋስ? ሴሪ ይህንን ነገር ካወቀች ትንሽዬ ሰበብ ነው የምትፈልግልን። ታውቂያለሽ አይደል? እሷ ድፍረቱን አግኝታ ይህን ነገር ለሰው ትንፍሽ ካለች እመኝ የተወለደችበትን ቀን እንድትረግም ነው ማደርጋት። እማዬ ግን የመጀመሪያ እርምጃዎችን መውሰድ ያለብን ፋንቱ ላይ ይመስለኛል። ምን ታስቢያለሽ? ምን ልናረጋት እንችላለን? እሷንም ልናሳብዳት? ለምን ሰው ቀጥረን ከነ ሚስጥሯ ወደማትመለስበት አንሸኛት? የምር ግን ፓንዶራ በጣም አረመኔ ልጅ ሆነሻል። ምንም ቢሆን እኮ የአንቺ ደም ነው ደሜ ውስጥ የሚዘዋወረው። እናቴ አረመኔ ነች እያልሽ ነው? እማዬ ወደሽ እንደዚህ አይነት ሰው እንዳልሆንሽ እኮ አውቃለሁ። ደግሞ እኔ እረዳሻለሁ። አንቺ ላይ ያልቀለደ ያልተረማመደ ሰው የለም፣ አባዬንም ጨምሮ ማለት ነው። ቆይ ግን እማዬ ለሱ ጥሩ ሚስት አልነበርሽ? ነበርኩ፣ ግን ምን ዋጋ አለው? አባትሽ እኔን ወዶ የሚያውቅ። አንቺስ? እኔ ምን መቼም አባትሽ ከሰራተኛ ጋር እስኪር መጠመድ ድረስ በደል የሰራውበት አይመስለኝም። ስለዚህ የሶሊያና እናትን ይወዳት ነበር እያልሽ ነው? ለነገሩ እየደጋገመ ያደራ ልጅን አይደለም የሚለው። አሁንማ እኮ እኔን ሊረሳኝ ትንሽ ነው የቀረው። እስኪ እንደዛ የሚተማመንባት ልጁን ዛሬ ማታ ምን አይነት ልጅ እንደሆነች አሳየዋለሁ። ሶሊያና ምን ልታደርጊያት እንዳሰብሽ አልገባኝም፣ ግን በአሁኑ ሰዓት ምንም ብታደርጊ ግድ አይሰጠኝም። ይህንን ነው ከአንቺ የምፈልገው። አታስቢ እማዬ፣ በልጁ አፍሮ ልጅ አይደለሽም ብሎ ከዚህ ቤት እንዲያስወጣት ነው የምፈልገው። ዝግጁ ነሽ ፋንቱ? አሁን ለናሁም ልደውል? ልቤ እየመታ ነው። በጣም ፈርቻለሁ። ዳግም አያዋለሁ ብዬ አስቤ አላውቅም ነበር። ፋንቱ መቼም እስከ መጨረሻው ተለያይታችሁ አንዳችሁ በአንዳችሁ እየተጎዳችሁ እንድትኖሩ አትፈልጉም አይደለ? አልዋሽሽም፣ በጣም እያሰብኩት ነበር። ፋንቱዬ ምናልባት እኮ እሱም አንቺን እያሰበ ይሆናል። ልክ እኔ እማላቃት እናቴ እንደማስባት ማለት ነው። ሶሊ እንዴት እንደማመሰግንሽ አላውቅም። ምን አለ አንቺም ከገባሽበት ችግር ውስጥ ማውጣት የምችል ብሆን። እንዴ ከዚህ በላይ ምን ልታደርጊልኝ ትችያለሽ? በዛ ላይ ደግሞ ሚስጥሬንም በቃ የውስጤን ሁሉም ማውራት እኮ ጥሩ ጓደኛ ይሆነሻል። ከኔ በላይ ግን አክስትሽ ታስፈልግሻለች። እርስ በርስ ተጠባበቁሽ። ይሄ ደግሞ ማለት ነው
ከማን ነው ራሳችንን የምንጠብቀው? ነው ወይስ አሁንም ሌላ ያልነገርሽኝ ነገር አለ? አይ ዝም ብዬ ነው። እሺ ለማንኛውም አሁን ልደውልለትና የሆነ ቦታ ቀጠርኩ ላስይዘው። ያው ይሄም ቢሆን ሰርፕራይዝ ነው። ግን ብቻውን እንዲመጣ ነገር ከዛ ቤት ሰው ማንም ሰው ማወቅ የለበት። አንቺ እና እሱ እንደተገናኛችሁ ማንም እንዲያውቅ አትፈልጊም። ይሄን እኮ ነግርሽኛል። ያው ምክንያትሽ ባያሳምነኝም በተለይ እናት ወይዘሮ ዝናሽ በጣም መልካም ሴት እንደሆነች ነግሬሽ የለ? እሷ እንድታዝንብኝ አልፈልግ። ግን እኮ ላታዝንብሽም ትችላለች። እንደነገርሽኝ ከሆነ ከመጀመሪያውም እኮ ጥፋት ያጠፋሽው አንቺ ነሽ። ልጅሽን ትተሽ መውጣት አልነበረብሽም። ይህንን በእኔ ቦታ ካልሆንሽ በፍጹም መረዳታች። የቱንም ያህል ብታስረጅኝ እኔ አሁንም ቢሆን ካናሆን ጎን ነኝ። ከቻልሽ እንደውም ስታገኘው ይቅርታ ብትጠይቂው ደስ ይለኛል። አይ ዝኑን የመሰለች እናት እያለችው በእኔ ጦት ይሰቃያል ብለሽ ነው? ሲጀመር እኮ ሲወለድ ጀምሮ የሚያውቃት እሷ ነው። እንዴ እኔም እኮ ከተወለድኩ ጀምሮ ማውቃት አንዲት ሴት ወይዘሮ አዜብን ብቻ ነው። ያው እርግጥ ነው እሷም እንደ ናሆም እናት በጣም መልካም ሴት ናት ነው ብለሽ ነው? ለምን እንደዛ አልሽ? አይ ዝም ብዬ ነው። ቆይ እማዬ አንቺን ተጠራጥራሽ ልጅሽ ላይ ሰላይ ስለላከችበት ተቀይመሻታል እንዴ? ይኸውልሽ ፋንቱዬ፣ እሷ እኮ አባዬን ለመጠበቅ አስበው ነው። በእርግጥ እኮ እሷም ልክ ናት። ለምሳሌ ደግሞ ሲምባ የሚባለው ሰውዬ አባዬን ለመጉዳት ሊሞክር ይችላል። ቆይ አንቺ ግን ሲምባ የሸጠበው ገዳይ ነው ብለሽ ነው የምታስቢው? እሱማ አባዬን ያደረገው በጣም ግልጽ እኮ ነው። ግን ደግሞ ያው ሲምባን ያለ ጥፋት አይደለ እያሳደደ ያለው፣ መቼም ዝም ሊሉ አይችልም። እና አንቺ ሲምባኔን ሰላይ አድርጓታል ብለሽ እያሰብሽ ነው? ኧረ በፍጹም ፋንቱ። ሲጀመር አንቺ እሱን ከየት አውቀሽ ነው የሱ ሰላይ ልትሆኚ የምትችይው? እኮ ይሄን ነገር በቃ እንርሳው። ስለዚህ በቃ አሁን ናሆም ጋር ልደውልና ቀጠሮ ላሲስ፣ ከዛ ልጅሽን በአካል አግኘው። ይኸውልሽ ማታ ደግሞ ከፓንዶራ ጋር ወጣ ስለምንል መፍጠን አለብን። ከፓንዶራ ጋር የት ነው የምትሄጂው? ዛሬ የአንድ ጓደኛችን ልደት ነው። በእርግጥ እኔ መውጣት አልፈልግም፣ ግን እሷ ስታስገድደኝ ምን ላድርግ? እባክሽ ልጄ አሁንም እለምንሻለሁ፣ በጣም ጥንቃቄ እያደረግሽ። ምን ሆነሻል ፋንቱ? ስለ እህቴ እኮ ነው እያወራን ያለ ነው። ይኸውልሽ አንቺ የዋና ሰው የምታምኝ ልጅ ነሽ። እዚህ ዋናትሽ ላይ ጥንቃቄ ካልታከለበት የትም ወድቀሽ ነው የምትቀሪው። አታስቢ፣ እኔ እህቴን በጣም አምናታለሁ። እንደውም ነገሮችን ሳላጣራ የመታወት አሁንም ድረስ እንዴት እንደሚቆጨኝ ባየሽ። ለማንኛውም ተዘጋጅ፣ አሁን ልደውል። ተዘጋጅ፣ እራስሽ ነሽ የምታወሪው። ሄሎ፣ ማን ልበል? እኔ ነኝ። ለምን ደወልሽ? ቆይ ከኔ ምንድን ነው የምትፈልጊው? አንዴ መምጣት አንዴ መሄድ። ቆይ እየቀለድሽብኝ ነው እንዴ? እንድንገናኝ ፈልጌ። ምን? የት ነው ያለው? አሁኑኑ ላገኝ እፈልጋለሁ።